ክብራትና ክብራን አድማጭ ተመልካቾቼ ይህ ተስፍሽ ሚዲያ ነው። ተስፍሽ ሚዲያ ማህበራዊ፣ ኢኮኖሚያዊ፣ መንፈሳዊ የሆኑ ፕሮግራሞችን ወደ እናንተ ይዞላችሁ ይቀርባሉ። በዚህ ፕሮግራም ያስተምራሉ፣ ያዝናናሉ ያልናቸውን ሁሉ ይዤላችሁ እቀርባለሁ። እንደምን ከረማችሁ አድማጭ ተመልካቾቼ? ዛሬ እንግዲህ በዚህ ሚዲያ ፊት ለፊት ላይ የመጣሁት ይህን ዩቲዩብ ከከፈትኩ እንግዲህ አጭር ጊዜ ነው። ያው ከኔ ጋር ያላችሁ ሰዎች ታውቁታላችሁ። በዚህ በአጭር ጊዜ ውስጥ ያየሁትን ወይም የታዘብኩትን ነገር ለመግለጽ ነው። ያው እኔ የማቀርባቸው ነገሮች ለህብረተሰቡ የሚጠቅሙ መጽሐፎችን በመተረክ ነው። በትረካ በንባብ መልክ ነው የማቀርባቸው። መተረክ ያለባቸውን በመተረክ መነበብ ያለባቸውን በማንበብ ማለት ነውና እስካሁን 4 መጽሐፎችን አቅርቤያለሁ። አንደኛ የዶክተር ወዳጄነህ መሐርነህ 101 የጥበብ ጠብታዎች የሚል መጽሐፍን ይዤ ቀርቤያለሁ። በእውነቱ ይሄ የዶክተር ወዳጄነህ መሐርነህ መጽሐፍ እኔ እንዳነበብኩት 101ዱም ምክሮች ናቸው፣ ለህብረተሰቡ የሚጠቅሙ ምክሮች ናቸው። እንግዲህ ከ101 ምክሮች መካከል እናውቀዋለን እንኳን ብንል የተወሰነው ይኖረናል። ከ101ዱ 10ሩን እንኳን ብንወስድ በህይወታችን ውስጥ ለውጥ ያመጣልናል። ምክንያቱም ዶክተር ወዳጄነህ እንደምታውቁት በዚህ በሙያው ላይ ብዙ ልምዶችን ያካበተ፣ ሰዎችን በመምከር በማስተማር አቅጣጫ በማስቀየር በስራው ላይ የቆየ ሰው ስለሆነ ብዙ ልምዶች አሉት። ብዙ ሰዎችን ስለሚያገኝ ከነኛ ልምዶች በመነሳት ለህብረተሰቡ ይጠቅማሉ፣ ህብረተሰቡ ይሄንን ነገር ቢያቅ ጥሩ ነው በሚል ነው 101 ነጥቦችን ያስቀምጠልን። እንግዲህ ከዛ አንጻር ህብረተሰቡ ደግሞ ቢያነብ፣ ማንበብ ደግሞ ያልቻለ እንደዚህ ሲነበብ ወይም ሲተረክ ቢሰማ ጥሩ ነው ብዬ ነው ያቀረብኩት። ስለሚጠቅም እኔ ተጠቅሜበታለሁ። ሌላኛው መጽሐፍ ደግሞ ትዕግስት ዋልታ ንጉስና ቴዎድሮስ ወልደአረጋይ ያዘጋጁት ምን ሆኛለሁ የሚል መጽሐፍ ነው። ምን ሆኛለሁ የሚለው መጽሐፍ ራሱ ምን ሆኛለሁ፣ አንዳንድ ጊዜ ሳናቀው በእድገታችን ባሳለፍነው ዘመን ሳናቀው በውስጣችን ተቀብሮ ያለ ነገር በኋላ ፈንድቶ ሲወጣ እንዴት እንደሚሆን፣ ህይወታችን እንዴት እንደሚበጠብጠን የሚያሳይ መጽሐፍ ነው። ትዕግስት ዋልታ ንጉስ እንደምታውቋት በኢቢኤስ ፕሮግራም ላይ እና በእርቅ ማዕድ ላይ ለረጅም ጊዜ ሰርታለች። ካገኘቻቸው ሰዎች፣ ካሳለፈቻቸው ሰዎች ተጣልተው ሲመጡ በትዳር ላይ፣ በእህትና በወንድም ላይ፣ በቤተሰብ ላይ በብዙ መልኩ ላይ የሰራች ሰው ነች። ከዛ ልምዷ በመነሳት ህብረተሰቡ እነኝን ነገሮች ቢያያቸው፣ ቢያነባቸው፣ ቢማርባቸው ብላ ከልምዷ በመነሳት የጻፈችው እውነተኛ ታሪክ ላይ የተመሰረተ ጽሑፍ ነው። ይህንን መጽሐፍ ብዙ ሰው ገዝቶ ላያነበው ይችላል፣ ላያውቀውም ይችላል። ስለዚህ ይህንን መጽሐፍ ቢሰማው በሚል ነው ያቀረብኩት። ሌላኛው መጽሐፍ የበርበሬ አውሎ ንፋስ የሚል ነው። የአበረ ሽፈራው ያዘጋጀው መጽሐፍ ነው። ከዛ ውስጥ ሁለቱን ታሪኮች በሰው ልጆች ላይ የተፈጸመው ሊፈጸም የሚችል ሁለቱን መርጬ ነው ገና ያቀረብኩት። አንደኛው የተሸጠ መድኃኒት አይመለስም የሚል ነው። አንደኛው ደግሞ የሰለሞን ፍታት የሚል ነው። የተሸጠ መድኃኒት አይመለስም የሚለው ለኔ ሰዎች አንድ ነገር ሳይደርስባቸው ብዙ ነገር ሊያወሩ ይችላሉ። በእነሱ ላይ ሲመጣ ግን ደግሞ ሌላ ነው የሚሆነው። ያወሩት የተናገሩት ያላዩትን ነገር ነውና በራሳቸው ላይ ሲመጣ ግን ሰዎች ለካ ይሄን ነገር ያደረጉት ወደው አይደለም የሚል ግንዛቤ የሚያስይዝ፣ ለማናቀው ነገር ላላየነው ነገር ባንፈርድ ባናወራ ጥሩ ነው የሚል ነገር ነውና መከራን የተመከረ ሰው ቢያየው ቢያወራው ጥሩ ነው የሚል ትምህርት የሚሰጥ ነው ብዬ ስላገኘሁት ነው። የላኛው ደግሞ የሰለሞን ፍታት የሚለው ትዳር በአግባቡ ካልተያዘ፣ ትዳር መልካም ነው ግን በአግባቡ ካልተያዘ፣ መደማመጥ ከሌለ፣ መደናቆር ብቻ ከሆነ ህይወትንም ሊቀጥፍ እንደሚችል የሚያስተምር ትረካ ነው። እያዋዛ ትምህርት የሚሰጥ ትረካ ነው እሱ። ምክንያቱም ትዳር ህይወትን የሚሰጥ መልካም ነገር፣ እግዚአብሔር የመሰረተው መልካም ነገር ነው።
ነገር ግን በትክክልና በአግባቡ የተመሰረተ ትዳር ካልሆነ መሰረቱ ትክክለኛ ነገር ላይ ካልተቀመጠ ደግሞ ገዳይ ነው። ስለዚህ ሰለሞንም የገጠመው ይሄን ነው። ስትሰሙት የምታዩት ነገር ነው። የሰማችሁትም ያንን የተረዳችሁ ይመስለኛል። ትዳር በዚህ መልኩ ነው እሱ ጋር የተቀመጠውና ሌላኛው መጽሐፍ ደግሞ መንፈሳዊ መጽሐፍ ነው። ይህን መንፈሳዊ መጽሐፍ ደግሞ የጻፈልን ጳውሎስ መጋቢ ጳውሎስ በፍቃዱ ብዙዎቻችሁ የክርስትናው እምነት ተከታዮች የምታውቁት ጳውሎስ ነው የጻፈው። ጳውሎስ የተሰቀለው ብሎ ሲጽፍ መጽሐፍ ቅዱስ ላይ የተሰቀለው ነው የሚለው። መጽሐፍ ቅዱስም ሐዋርያቶቹ ወይም ደቀ መዛሙርቶቹ ሲጽፉት የተሰቀለው ብለው ነው የሚጽፉት እና የተሰቀለው የሚለውን ኢየሱስ ክርስቶስ ለኛ ሲል መሰቀሉን መሞቱን በሶስተኛው ቀን ደግሞ ከሞት መነሳቱን ሁላችንም አንደርስታንድ እናደርጋለን። ግን ስቅላት የሚለው ነገር ራሱ እንዴት እንደመጣ መነሻው ከምን እንደሆነ በሮም ያኔ ቀኝ ግዛት ውስጥ የነበረችው እስራኤል እንዴት ስቅላት ለማን እንደሚሰጥ ለባሪያዎች ብቻ የተሰጠ እንደሆነ ለምን ስቅላት እንዳስፈለገ የሚያስረዳ መጽሐፍ ነው እና ስቅላትን ያኔ ይጠቀሙ የነበረው ባሪያዎች በጌቶቻቸው ላይ ሲያምፁ ለምሳሌ አንድ ጌታ በባሪያዎች አመፅ ቢገደል ቤት ውስጥ ያለው ሁሉ ባሪያ ሁሉ ነው በስቅላት የሚሰቀለው። መሰቀል ብቻ አይደለም፣ ከመሰቀሉ በፊት እስከ ስቅላቱ ድረስ ያለው ስቃይ ሰዎች ሁሉ እንዲያዩት እንደ መዝናኛም እንዳስከፊነቱ እንዲያዩት የተደረገ አዋራጅ የሆነ እርቃንን ብቻ ሆኖ አዋራጅ የሆነ ግርፊያው እንዴት እንደሚፈጸም መግረፊያው እንዴት እንደተዘጋጀ ወታደሮች እነኛን ባሪያዎች እንዴት እንደሚያሰቃዩ የሚያሳይ ነው እና ያ እውነተኛ ታሪክ ትውፊቶችን፣ መጽሐፍቶችን፣ ታሪካዊ ቦታዎችን በማየት የተዘጋጀ እውነተኛ ታሪክ። መጽሐፍ ቅዱስም ሲናገር መጀመሪያ የባሪያን መልክ ያዘ ይላል። ኢየሱስ ክርስቶስ የባሪያን መልክ ያዘው ለምንድን ነው? የባሪያን መልክ ከያዘና ባሪያም ከሆነ የሚጠብቀው ስቅላት ነው። በአንገት ተቆርጦ መሞት፣ በሌላ አይነት ሞት መሞት ለዜጎች ብቻ የተፈቀደ ነው። ምናልባት የሮም ዜጋ ሆኖ የአገር ክደትና ሌላ አስከፊ ነገር ካላደረገ በስቅላት አይቀጣም። ባሪያ ብቻ ነው እና ለማሰቃየት የተፈለገን ሰው ብቻ ነው በስቅላት የሚቀጡት። ኢየሱስ ክርስቶስ አይ በስቅላት አልቀጣም ብሎ እንኳን ቢል አይችልም። ምክንያቱም እንደ ባሪያ ነው የተቆጠረው። እንደ ባሪያ ደግሞ ከተቆጠረ የሚጠብቀው ነገር ስቅላት ነው። ያ ስቅላት ከስቅላቱ በፊት ከፍርዱና እስኪፈጸም ድረስ ያለው ርቀት፣ በዚህ መሃል ያለው መሰቃየት፣ መዋረድ ምን ያህል ቀፋፊ፣ ምን ያህል አስጨናቂ፣ ምን ያህል ሰቆቃ እንደሆነ ያለኝ ግንዛቤ የተቀየረበት መጽሐፍ ነው እና ልክ እኔን በዚህ መልክ ቀየረኝ። ሌላ ደግሞ የሚሰማ ሰው ስለ ስቅላት፣ ስለ ኢየሱስ ክርስቶስ አሟሟት የተወሰነ ነገር ቢያቅ ህይወቱ ቢቀየር በሚል ነው ያቀረብኩ ያለሁት እና እኔ ይህንን ስቅላት እውነተኛ ታሪክ ስለሆነ ምክንያቱም እውነተኛ ታሪክ ስል ትውፊቶችን በዛን ዘመን የነበሩትን ዓመተ ምሕረቶችን፣ ስዕሎችን፣ አገላለጾችን የነበሩትን ነገር በማገናዘብ ነው የጻፋቸውና ከዛ አንጻር ስመለከት ኢየሱስ ክርስቶስ ለኔ ኃጢአት ሲል ምን ያህል መከራ እንዳየ፣ ምን ያህል ስቃይ እንዳየ የተረዳውበት ነው። እጅግ ሰጣጭ ከመሞቱ በፊት ከግርፋቱ ጀምሮ እንዴት አድካሚና ከዛ መስቀል ላይ ሲወጣ እንኳን እንዴት መተንፈስ እንደሚከብድ ለመተንፈስ እንዴት ጡንቻችንን ስናዝ የተሰቀለ ሰው ለካ እንዴት እንደሚቸገር የተረዳሁበት እና ሌላም ብዙ ነገሮችን የተረዳሁበት ሁኔታ ነውና ከዛ አንጻር ህብረተሰቡ ወይም ይህን መጽሐፍ ብዙ ሰው ገዝቶ ቢያነበው ማንበብ ደግሞ የማይችለው ማንበብ የማይችል ብለን ስንል አንደኛ መግዛት የማይችል ሰው አለ። ሁለተኛ ማንበብና መጻፍ የማይችል ሰው አለ። ሶስተኛ አይነ ስውር የሆነ ሰው አለ። አይኑ ማንበብ እያየ እንኳን ማንበብ የማይችል ብዙ ሰው እኮ መጽሐፍ ቅዱስ ለምን አታነበብ ስንል እኔ መጽሐፍ ቅዱስ ሳነብ ጽሁፉ በጣም ደቃቅ ስለሆነ አይነበብልኝም፣ እንደገና ደግሞ እንቅልፍ ይመጣል፣ እንደገና ደግሞ ብዙ ሰው ምክንያት ያቀርባል። ልክ እንደዛ ብዙ ሰው ማንበብ አይችልም። ከማንበብ ደግሞ ለማንበብ መግዛት ያስፈልጋል። ለመግዛት ደግሞ ኢኮኖሚ ያስፈልጋል። ብዙ ሰው ላይገዛ ይችላል። ብዙ ሰው ላይሰማም እኮ ይችላል። ግን እንደዚህ በትረካ መልክ ወይም በንባብ መልክ ሲቀርብ ደግሞ ሰው ስራ ቦታም ቢሆን ሊተኛ ስልም ቢሆን በረፍት ጊዜውም ቢሆን ኤድፎን አድርጎም ቢሆን ቢሰማው
የተወሰነ ነገር ይማራል። እኔም ይህንን ፕሮግራም ስጀምር መጽሐፎችን እንደዚህ ለህይወት የሚጠቅሙ መጽሐፎችን አምጥቼ በንባብ መልክ ሳቀርብ ሰዎች ከነኚህ ምርጥ መጽሐፎች የተወሰነች ነገር ቢማሩ እና አንድ ሁለት ሰው እንኳን ህይወቱ ቢለወጥ በሚል ነው። ብዙ ተራኪዎች አሉ፣ ብዙ የሚያነቡ ሰዎች አሉ፣ ብዙ ቆንጆ ንባብ የሚችሉ ሰዎች፣ ብዙ ትረካዎች ሰምተናል። እኔም ደግሞ ለህዝቤ የተወሰነ ነገር አስተዋጽኦ ባደርግ በዚህ መልክ ብቀርብ፣ ህብረተሰቡን ባስተምር፣ የሆነ ነገር ባካፍል፣ እኔ ከማቀው ከሰማሁት ካነበብኩት ለህብረተሰቡ ትንሽ ነገር ባካፍል ብዬ ነው ይህን ነገር ይዤ የመጣሁት ባለኝ ነገር እና ግን በዚች በአጭር ጊዜ ውስጥ ያየሁት ነገር ምንድን ነው? አንድ ንባብ 20 ደቂቃ 25 ደቂቃ 30 ምናምን ደቂቃ ነው የማቀርበው። በዚህ ላይ በጣም ጥሩ ነው ያለኝ ሰው ሁሉ እንዳለ ሁሉ ለምን ታነባለህ? እኛ እኮ ገዝተን እናነባለን ያለኝም ሰው አለ። ገዝቶ ማንበብ የሚችል ሰውማ ያንብብ። እኔም የማቀርበው ግን ማንበብ ለማይችሉ፣ አይነ ስውራን ለሆኑ፣ ማንበብ መጻፍ ለማይችሉ፣ ጊዜ ለሌላቸው፣ ማንበብ ለሚሰለቹ ሰዎች፣ የንባብ ልምድ ለሌላቸው ሰዎች፣ ለነኛ ሰዎች ትምህርት ይሆናል በሚል ነው። አንድ ጠብታ እኮ ለማቅረብ ነው። አንድ ጠብታ በሚችለው እንግዲህ ገና ብዙ ልምድ የለኝም፣ ጋዜጠኛ አይደለሁም፣ በዚህ ላይ ኮርስ የለኝም። ግን ባለኝ አቅም እንደዚህ ማድረግ እችላለሁ በሚል ሰዎች አንዳንድ ሰዎች እንደዚህ ብታቀርብ እኮ ጥሩ ነው በሚል ማበረታታት ጀምሬ ነው እያቀረብኩ ያለሁትና ብትሰሙት ትጠቀማላችሁ ብዬ አስባለሁ። የሚሰማ ሰው ይጠቀማል። ተጠቅመናል ያለ ሰው አለ። ለምን ታነባለህ? እኛ እናነባለን እንዳሉኝ ሁሉ ከዚህ ነገር በጣም ተጠቅመናል። እባክህ በትዳር በኩል እንደዚህ ብትሰራ፣ ተከታታይ ነገር ብታደርግ፣ እንደዚህ የሚል ነገር ቀላቅዬ የማቀርበው ሰዎች እንዳይሰላችሁ ነው። ግን ቀላቅዬ በማቅረቤ ሰዎቹ ተደስተዋል አልተደሰቱም፣ ኮሜንት የሚጽፍ ሰው ብዙ ሰው ስለሌለ አልተረዳውም። ኮሜንት ደግሞ ቢኖር ጥሩ ነው። እንደዚህ ብታደርገው፣ እንደዚህ ብትጠቀም፣ ብታስረዝመው፣ ብታሳጥረው፣ ድምፅ እንደዚህ ብታደርግ፣ አነባበብ እንደዚህ ብታደርግ፣ ይህን ብታስጨምርበት፣ ይህን ብትቀንስበት የሚል ነገር ኮሜንት የለም። ኮሜንት ደግሞ ቢኖር ለእኔ ጥሩ ነው፣ ትምህርት ይሆነኛል። ስለዚህ ኮሜንታችሁን ጻፉልኝ፣ እንደዚህ ብታደርገው የሚል ያው ስትጽፉ ባህላችንን ያለውን ስርዓት ጠብቆ ቢሆን ደስ ይለኛል። የሚፈልጋችሁትን ጻፉ። እኔ ምንም ነገር ቢጻፍ እኔ ምንም አይሰማኝም። ግን ምክንያቱም በህይወት ልምድ ብዙ ነገር ስለማቅ ሰው እንዲህ ስለጻፈ ወይም ስላወራ እኔ አይ ዶንት ኬር ብዙ ነገር አይቼ ስለማቅ ማለት ነው። ግን ኮሜንት ሰዎችን ማበረታቻ፣ ማስተካከያ፣ የተሻለ ነገር እንዲሰሩ ማድረጊያ ነው። ስለዚህ በዛ መልክ ያንን በጠበቀ ስነ ምግባርን በጠበቀ መልክ ኮሜንቶች ብትጽፉልኝ ደስ ይለኛል። የፈለጋችሁትን እኔን የሚጠቅመኝ ይሁን እንጂ እኔን የሚያንጸኝ ይሁን እንጂ የፈለጋችሁትን አይነት ደካማም ጠንካራም ጥሩም የመሰላችሁን ብትጽፉ እቀበላለሁ፣ ደስ ይለኛል። በተረፈ ለሌሎች ሰዎች ላልሰሙ ሰዎች መስማት እንዲችሉ ሼር ብታደርጉ፣ ሰብስክራይብ ደግሞ ያላደረጋችሁ ሰብስክራይብ ብታደርጉ፣ ምክንያቱም ሰብስክራይብ ማድረጋችሁ፣ ኮሜንት ማድረጋችሁ፣ ለሌላ ሰው ሼር ማድረጋችሁ ወደፊት እንድንገፋ ብዙ ሰው ማድመጥ ቢችል ደስ ይለኛል። ምክንያቱም በተለይ መንፈሳዊ በሆኑ ነገሮች እንደዚህ ለሰዎች በሚጠቅሙ ነገር ላይ መግፋት እፈልጋለሁ እና ያለኝን ነገር ለሰዎች ማካፈል እፈልጋለሁ። ብዙ ሰዎች እንደዚህ አይነት ፕሮግራም ብታደርግ፣ እንደዚህ አይነት ነገር ብትሰራ ይሉኛል። ያንን ለመስራት ፊድባክ ያስፈልገዋል። ስለዚህ የእናንተ ማበረታት ለእኔ ይጠቅመኛል። ስለዚህ ሰብስክራይብ አድርጉ፣ ላልሰማ ሰው እንዲሰማው ሼር አድርጉ፣ ኮሜንታችሁን ጻፉልኝ፣ ያ ይጠቅመኛል። ብዙ መጽሐፎች አሉ ስለ ትዳር፣ ስለ ልጆች፣ ስለ ልጅ አስተዳደግ፣ ስለተለያየ ነገር። እኔም ብሆን ካለኝ ልምድ ከራሴ ልምድ ብዙ ማካፈለው ነገር አለ እኮ፣ ብዙ ያስኩት ነገር አለ። ያንን ነገር ለማካፈል የእናንተ ማበረታታት፣ የእናንተ አለን ብሎ ማለት መስማት፣ የደገሰውን ሲበሉለት የወለደውን ሲስሙለት አይደል የሚባለው። ስለዚህ ልክ እንደዛ እኔም የማቀርበውን ነገር እየተማማርን ብትቀበሉት፣ እየሰፋን ብንሄድ፣ እየሰፋ ነገሩ ሲሄድ እኔ የበለጠ ያለኝን አቅም እያወጣሁ ሄዳለሁ። በተለይ በማህበራዊ ኑሮ ላይ፣ በዚህ በትዳር ላይ፣ በመንፈሳዊ ነገር ላይ ብዙ ላቀርባቸው የምፈልጋቸው ነገሮች አሉ።
እና ብታበረታቱኝ ጥሩ ነው። አመሰግናችኋለሁ። ሰላማችሁ ይብዛ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ተብሎ እንደተጻፈ የክርስቶስ ሰላም ቤታችሁ ይግባ። ሰላም ሁኑልኝ። አመሰግናችኋለሁ በጣም